ሰላም የተወደዳችሁ የተከበራችሁ ውድ ቤተሰቦቼ፣ ዛሬ አብረን ምሳ እንስራ። መኮረኒ ነው ምሳ የምንሰራው። ቲማቲም አለ፣ የፈረንጅ ቃሪያ አለ፣ ባዱኔስ አለ፣ ሽንኩርት አለ፣ ሽንኩርት አለ። እነዚህን የምታዩቸውን ግብአቶች በመጠቀም መኮረኒ እንስራ። አብረን እንስራ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትረፍ ይበል እና ዛሬ መኮረኒ ምሳ ልሰራ ነው። አብረን እንስራ። እስከ መጨረሻው ድረስ ቪዲዮውን በማየት ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። የሚያስፈልጉን ግብአቶች እነዚህ ናቸው። ይታያል አይደል? ከትፈን በዚህ መልኩ ተመልሰናል። ያ በትልልቁ ነው የከተፍኩት። ቲማቲሙንም፣ ሽንኩርቱንም፣ ካሮቱንም ሁሉንም ትልልቅ አድርጌ ነው የከተፍኩት። ለምንድን ነው? ስለምፈጨው። ነጭ ሽንኩርት አለኝ፣ ባዱኔስ፣ መኮረኒ እና ፈጨዋለሁ። እስከ መጨረሻው ቪዲዮውን በማየት ሀሳብ፣ አስተያየት፣ ኮሜንት እስከ መጨረሻው አይታችሁ ምን ልታረጊ ነው እንደዚህ የከተፍሽው እንዳትሉ፣ ስለምፈጨው ነው። እና ሽንኩርቱን በትልልቁ ነው፣ ሁሉንም በትልልቁ ነው የተጠቀምኩት። ጣፋጭ ቆንጆ የሆነ መኮረኒ። ዘይቱን ጨምረናል። ለውሻው ድምጽ ይቅርታ፣ ውሻ በጣም እየረበሸኝ ነው። ለውሻው ድምጽ በጣም ይቅርታ። ያ ልጅና ውሻ ያለበት ቤት የሆነ ነገር ሳይገባ መስራት ይከብዳል። አሁን ሽንኩርታችንን ነው የምንጨምረው። በመቀጠል ያው ስልክ በአንድ እጄ ስለሆነ የሚይዘው ስለማይመቸኝ ነው። ሽንኩርታችንን በዚህ መልኩ ጠብሰናል። ነጭ ሽንኩርት ለማድረግ ስለማይመች ግዴታ ስልኩን አስቀምጬ ነው እንትን የምለው እና ለዛ ነው። በአንድ እጅ ስልክ ይዞ በአንድ እጅ በጣም ነው የሚከብደው። ለማማሰል ራሱ በጣም ነው። በአንድ እጅ አላቅም ማማሰል። በነገራችን ላይ በግራ እጅ ማማሰል አልችልም። ውሻው በጣም እየረበሸኝ ነው። ሶሪ፣ ምንም ማድረግ አልችልም። እንግዲህ ቃሪዋም አንዷ አብራ ገብታለች። ማሊሽ በሚለው ከሽንኩርቱ ጋር እቃ ማጠብ አልወድምና ማለት ነው። የከተፍኩትን አንድ እቃ ላይ ነው ሁሉንም የሚያስቀመጥኩት። እቃ ማጠብ በጣም ነው የምጠላው ነገር ቢኖር እና እቃ ተጠንቅቄ ነው የምጠቀመው። አላቆሽሽም ብዙ እቃ ማለት ነው። ሽንኩርታችንን በዚህ መልኩ እንደዚህ እየጠበስን ነው። ወይኔ ውሻው ካሮት ጨምረናል። ካሮታችንን ጨመርን። ሽንኩርቱን ከጠበስን በኋላ እንዲሁም የሽንኩርቱን ከዛ ካሮታችንን በዚህ መልኩ እንጠብሳለን። ቃሪያዎቹ አብረው እየገቡ ነው። ምንም ማድረግ አይቻልም። እንግዲህ የሰነፍ ስራ እንደዚህ ነው። ይሄ ሁሉ እቃ ያለማቆሸሽ ነው፣ ለየብቻው ያለማስቀመጥ። እቃ ማጠብ በጣም ነው የሰለቸኝ። እግሬን ያመኛል ረዥም ሰዓት ቆሜ ሳጥብ እና እቃ ሲያቆሽሹብኝ አልወድም። እኔም ብዙ ማቆሸሽ እቃ አይመቸኝም። ካሮታችን እንደዚህ እየጠበስን ነው። በእርግጥ የውሻው ድምጽ ነው እየገባ ያለው፣ ምንም ማድረግ አልችልም። ቤተሰብ ያው እንግዲህ ብዙዎቻችሁ የኔ ቤተሰቦች ታውቃላችሁ ውሻ አለብኝ።
ውሻ አለኝና በጣም እየረበሸ ነው። ቲማቲም እንጨምራለን። ቲማቲሙንም በትልልቁ ነው የተጠቀምኩት። ሁሉንም በትልልቁ ነው የከተፍኩት። ቲማቲማችንን በዚህ መልኩ እንጠብሳለን። የውሻው ድምጽ በጣም ረብሾኛል። ይቅርታ አድርጉልኝ ቤተሰብ፣ ምንም ማድረግ አልችልም። ሪከርድ ነው እያደረኩት ያለሁት። ምግብ ስሰራም እንደዚህ እየጮኸ በዛ ላይ ደግሞ ሰዎቹ 10 ጊዜ እየተመላለሱ ስለነበረ የነሱ ድምጽ ስለገባብኝ ለዚሁ ብዬ ያንን አጥፍቼ ሪከርድ እያረኩ ነበረ። ድጋሜም ያው እንግዲህ የውሻው ድምጽ አሁንም እየገባ ነው። ከዚህ በላይ ምንም ማድረግ አልችልም። እዚህ ጋር ባዶኔሳችንን እና ፍላይ ቃሪያችንን ጨምረናል። በዚህ መልኩ ቃሪያችንን የፍላይ የፈረንጅ ቃሪያና ባዶኔስ ጨምረናል አብረን በዚህ መልኩ እናዋህደዋለን። ያ በአንድ እጅ ማማሰል በግራ እጅ ማማሰል ክርፍት ነው። በነገራችን ላይ ለመቅረጽ አይመቸኝም። በአንድ እጅ ይዤ ነው፣ በአንድ እጅ ነው የምቀርጸው። የኔ ቤተሰብ በጣም የተቸገርኩት ነገር ቢኖር ምንድነው ታውቃላችሁ? ካሜራማን ማግኘት ነው የተቸገርኩት። እዚህ ጋር በቆርቆሮ ቲማቲም ጨምረናል። አንድ ሙሉ ነው የተጠቀምኩት። የቲቪ ድምጽ በጣም እየገባ ነው። ልቅቅ አረጉት ቲቪውን ራሱ። ውሻው ሲሄድ ቲቪውን ስለ ውሻው በጣም አስቸጋሪ ነው ቪዲዮ ለመስራት እዚህ ሀገር ላይ የምር በዚህ መልኩ ሆኗል። አሁንም ደግሞ እዚህ ጋር ቶማት እንጨምራለን። የዶሮ ነው ይሄ። አንድ ማንኪያን የተጠቀምኩት። አንድ ማንኪያ ተጠቅሜያለሁ። በዚህ መልኩ እናዋህደዋለን። በጣም ቆንጆና ጣፋጭ የሆነ መኮረኒ አሰራር ነው። ሞክሩት ቤተሰብ፣ አሪፍ ነው። ሀሳብ አስተያየታችሁን በኮሜንት። ቃሪያ ነው ይሄ፣ እንደ በርበሬ የሚያቃጥል በጣም ነው የሚያቃጥለው። የተወሰነ ነው የተጠቀምኩት። ትንሽ ነው ያደረኩት። በጣም ያቃጥላል። ሰዎቹ ብዙም የሚወዳለ የማይወዳለ። እዚህ ጋር ቅመሞችን ጨምሬያለሁ። ጨው አለኝ፣ እንዲሁም ቅመማ ቅመሞችን ጨመርኩኝ። እፈጨዋለሁ። ስለምፈጨው ነው እንደዚህ በትልቁ የሆነው። መጨረሻውን ደግሞ እስከ መጨረሻው በማየት ሀሳብ አስተያየታችሁን በኮሜንት አስቀምጡ። መጨረሻውን ሳታዩ ኮሜንት መኮመት አይቻልም ቤተሰብ። በጣም ቆንጆ ነው። ቆንጆ ጣፋጭ ጅብኔ መጠቀም ይቻላል። ከአናቱ አድርጋችሁ ስትመገቡ ጅብኔ አድርጎ መመገብ። ቺዝ ወይም ቺዝ ይባላል በእኛ፣ በአረበኛ ደግሞ ወይ ጃባን ጅብኔ አላቅም። ብቻ እንደ የአረብ ሀገሩ የአረበኛውም ሊለያይ ስለሚችል እሱን ይሄ እንትን አለ ተፈቅፍቆ የሚጨመረው ንስንስ የሚደረገው ከላይ ዱቄት የሚመስለውን ነገር በመጠቀም መመገብ ትችላላችሁ። እኔ ግን
እንዲሁም እበላለሁ። አለመጠቀም እችላለሁ፣ መጠቀም እችላለሁ። ውሃ ጨምረናል። የረሳሁት ነገር ውሃ ጨምረናል። ሪከርድ ነው እያደረኩ ያለው ለዛ ነው። ለ30 ደቂቃ ካቆየነው በኋላ ውሃችንን ጨምረን 30 ደቂቃ ከድነን 30 ደቂቃ እንትን ማለት አለበት። እሳቱ ላይ መቆየት አለበት። ከ30 ደቂቃ በኋላ አውጥተን መፍጫችንን ይኸው አዘጋጅተናል። የምንፈጨው በእጃችን ነው። በእጃችን እንፈጨዋለን። በዚህ ነው የምፈጨው ማለት ነው። ይሄ መፍጫ በእጅ ነው የሚሽከረከረው። እዚህም ጋር ስልክ ይዞ ለመፍጨት ስላልተመቸኝ ስልክ ካሜራውን አቋርጬ ነበረ መፍጨት የምችለው። በዚህ ነው የምፈጨው። እንደዚህ አድርገን እንፈጨዋለን። ስለማይመቸኝ ግዴታ ስልክ ማስቀመጥ አለብኝ። ደፍቼ ከመወለውል ቤተሰብ አይሻልም? በዚህ መልኩ ፈጭተናል። አያችሁ እንዴት እንደፈጨሁት። በእጅ ነው የሚዞረው። በነገራችን ላይ በዚህ መልኩ ተፈጭቷል። ሁለቱም ላይ ያለው ተመሳሳይ ነው። ይሄኛው ስለሞላብኝ ነው ወደዛኛው ላይ ያረኩት። ይኸው በዚህ መልኩ ቆንጆ ተደርጎ ተፈጭቷል። እንደዚህ አድርጌዋለሁ ማለት ነው። ይኸው ድስታችን ምንም የለውም፣ ባዶ ነው። ድስታችን ላይ እናደርጋለን። የፈጨነውን ድስታችን ላይ አድርገን መልሰን እሳቱ ላይ እንጥዳለን ማለት ነው። ይሄንን ሁለቱንም አድርገናል። ያ ተመሳሳይ ነው። እቃ ስላልበቃኝ ነው ለሁለት ቦታ የከፈልኩት ያደረኩት። አያችሁ እንዴት እንደሚያምር። አሁን ቀጥታ እሳታችን ላይ ይሄንን እሳቱን ቀንሰን እስከ 30 ደቂቃ አሁንም እናቆየዋለን። ይሄንን መኮረኒያችንን እየቀቀልን ነው። አያችሁ ሰዎቼ በጣም ነው የሚወዱት። እንደምታዩት እየወፈረ ነው። በዚህ መልኩ ቆንጆ ሆኗል። እንደምታዩት በጣም ቆንጆ ሆኗል። በዚህ መልኩ እዚህ ጋር ሰላጣ ልሰራ ነው። ይሄው ሀሳለኝ እንደውም አቮካዶ አለኝ። ሰላጣ ግድ ነው። ሰላጣ ለመስራት ሰላጣችንን አሁንም በአንድ እጅ እንዴት ሚክስ ይደረግ ጋይስ? የማይሆን አቮካዶችንን ያጨምረናል። የአቮካዶ ያሉ ሰላጣ በጣም ይወዳሉ ሰዎች። አቮካዶ ከማሳ ነው ያመጣሁት። ያው እንደምታዩኝ እርሻ መሬት አለን። ሁሉ በደጀ ሁሉ በጓሮዬ ይባላል። ይሄው መኮረኒያችንን በዚህ መልኩ ይሄው እንዴት እንደሚያምር እንዴት አይነት ቆንጆ ሶስ እንደሆነ ተመልከቱ። ይሄን ይመስላል ሲያልቅ። ጅብን ካናቱ ማድረግ ይቻላል። ይሄ የሚነሳነሳው ደረቅ ነገሩን እሱን በማድረግ ይበላሉ ሰዎች። እዚህ ጋር ክብ ያለን